አይደለም የሩታ ቤት ማለት ደግሞ አንተ ቤት ነው። ስለዚህ ጋር እንዴ ፍላጎቷ ነው ያያል። ፍላጎቷ ምን ይሁን በግድ ግባ ምናምን ትሉኛለች። አይ ወጣ ከለች ኮሷ ጋይስ እነዚህ ሰዎች ግን ጤነኛ ናቸው? እውነት ለመናገር ጤና አላቸው ወይስ ታመዋል? እኔ እኮ ግራ ግብት አለኝ ማለት ነው። ሰሞኑን እንደዛ ሲያመናጭቋት አብርሃምን ለማግኘት ጉድጓድ እየቆፈርሽ ነው ሲሉ አልነበር? አሁን ደግሞ ማታ ደስታን ጎትተው ከነሻንጣው መጥተው ቀጥ ብለሽ አስቀምጪው ቤትሽ፣ አንድ ክፍል አስቀምጪለት እንዴ ስጪ። ሴት እኮ ናት፣ የልጅ እናት እኮ ናት። እንደናንተ መዝረክረክ አለባት እንዴ? ሩታዬ አደራሽን፣ እውነት አደራሽን፣ የኔ ውድ ነገር አሳፍረሽንም አታቂም፣ አዋርደሽንም አታቂም። ከዚህም በኋላ ዩቱብ ቻናላቸው ቢያሳድጉ ባያሳድጉ አይመለከትሽም። ዝም በያቸው። እስከዛሬ ድረስ የእንጀራ ገመዳቸው አስረዝመሻል። አሁን ግን የኔ እናት እሺ ብለሽ እንዳትቀበይ፣ እውነት እሺ ብለሽ እንደረከሱ ሴቶች እንድትረክሽብኝ አልፈልግም። እኔ በበኩሌ ማለት ነው የኔ ውድ ሁሌም ቆፍጠን ብለሽ ጎበዝ ሆነሽ በእውቅናሽን እንድታሳድጊያቸው እንጂ የኔ እናት እጅ እንድትሰጪ አልፈልግም። እጅ እንድሰጭ አልፈልግም አለች እኮ። አልፈልግም እንዴ ገና አልተግባባንም እኮ እያለች ነበረ ማለት ነው። የኔ ውድ አደራሽን ሩታዬ፣ እውነት አደራ ግን አታዋርደንም መቼም ማለት ነው። መቼም አንገት አታስደፋችሁም። እንደ ሌላኛው ሴት እንደዚህ ምናምን የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ ሜሪና ዳኒ እውነት ለመናገር ከአማኑኤል ያመለጠ እብድ ሆናችኋል ማለት ነው እንዴ። ሴት ልጅ እራሷን ወስና የምትገባበት ነገር እራሷን ወስና ሲጀመር ቤቷን አታስገባም፣ ወንድ ልጅ ማለት ነው። አሁን ሄርሜላ አብርሃምን ልትወስደው እየለፋች ነው። ሲጀመር ልትወስደው እንደ ሚዲያው ከሆነ ወስደዋለች እንበል ውድ ቤት፣ እንደ ቪዲዮ ማለት እንደ ቪዲዮ በቃ ወስደዋለች። ራሷ ቤት ነው የምታኖረው አይደለ? አመት ባልም እኮ ያው አሳልፈዋል አብረው እና ልክ እንደዛ ቤት ተከራይታ ሩታ ከዛ በኋላ እና ብላ ወንድ ታስገባ ነው የምትሉት እናንተ? ሼማ አይዛችሁም እንዴ? ኧረ ልጅቷን አታሰድቡብን። እውነት ሰድቧት አልሰድቧት ሌሎቻቸው አይመለከተንም እኮ ምድረ እንክፍ ማለት ነው። መች ከስግጥና መች ወጡ ስግጥ ብለው እኮ ፋራ ሆነዋል። አንደኛው ፋራ ስለሆኑ ብትሰደብ ባትሰደብም በፋራ መሰደብ ደግሞ ያናክል አያጓጓም ማለት አያናድድም። እውነት አያናድድም እንዴ? ምን ያክል እኮ ዝቅ አድርገው እንደሚያዩ ለጋለ ተሳዳቢዎቹ በተለይ ለኮሜንታተሮች አይ ወይኔ በላቸው። እኛ ሁሌ ማለት ነው የበታችነት የበታች አድርገው የሚያዩን ነገር ነው እኔ የሚያናድደኝ፣ እውነት የሚያናድደኝ ማለት ነው። እኛ ተመልካች ሆነን አሳድገን ላይክ አድርገን ምን ብለን ከዛ በኮሜንታችን የሚሳለቁበትን ነገር በኮሜንታችን መሰረት የሚንቁን ነገር ነው የሚያናድደኝ። ሌላው አያናድደኝም ማለት ነው። ውድ ቤተሰቦቼ እና ሩታን ተፋታት፣ እውነት ተፋታት፣ ህይወቷን ትኑሩበት እንዴ። ገና ዛሬ ለዛሬ ደስታ ሩታን የፍቅር ጥያቄ ጠየቃት ብላችሁ በዛ ላይ ደግሞ ቻናላችሁ ራሳችሁ ቆፍጠን ብላችሁ ተሰድጉም እንዴ? ልጅ አላት፣ የልጅ እናት ናት። እንደረከሱ ሴቶች መርከስ አለባት እጅ ልጅ? የእናንተ ቻናል ለማሳደግ ብላ ራሷን መጣል አለባት እንዴ? የለባትም። ራሷን ዝቅ አድርጋ መሰደብ አለባት እንደ እድሜ ልክዋ። ኧረ በህግ አምላክ ወደዛ ሄዱ። እውነት በጣም ነው የሚያስጠላባችሁ። ሜሪ ደግሞ እና ታዲያ ሀሳቧ ምን ይሁን? የእሷ ፍላጎት እያያችሁ አይደለም እንዴ? ለምንድን ነው የሰው ቤት በእርግደህ ግባ የምትሉኝ ሲላት እና የእሷ ፍላጎት ምን ይሁን? አንቺ ከፈለግሽ እስኪ ባል አለሽ ልጅ አለሽ፣ እስኪ አሁን ለሚዲያው እንኳን ብለሽ ለሚዲያ በራሷ ህይወት እኮ ጋይስ ነግዳ አታውቅም። በራሷ ህይወት ቪዲዮ ሰርታ አታውቅም። ከዚህ በፊት በእርግጥ ከማን ነው ከዳኒ ጋር ፍቅር ይዞ ባሌ ነው ያለችው። ባሌ ብላለች እኮ ሜሪ ከዚህ በፊት እና ግን በትንሽ ጊዜ ነው ያቆመች ይመስለኛል። ባልዋ እንዲህ ይኸው አሁን ከዚህ በኋላ ስሪ አሳይሻለሁ ብሎ የሆነማ ብትር ሳያወጣላት ዱላ አውጥቶልሻል። የዛኔ ይመስለኛል ያቆምሽ። ወዲያውን ቆፍጠን ብላ ወደ ራሷ ተመለሰች። ከዛ በአብርሃምና በሩታ ህይወት ገባች። መበጥበጥ መሸቀል ጀመረች ማለት ነው። ይኸው እስከዛሬ ድረስ አለችበት። እንደው አንቺ እስኪ ሌላ ወንድ ይዘሽ ከባሌ ጋር ተፋትች። ለነገሩ እንዳላገባ ነው እንደምትሆነው ሜሪ። እንደው ሜሪ የኔ ውድ ነገር እንዳላገባ ነው እንደምጎኙ እንዴ? ከሩታ ተማሩ። እውነት ከሩታ ተማሩ። ብዙዎቻችሁ ትልቅም ብትሆኑ ከሩታ ንግግርም ከሩታ ተማሩ። እንጨት የሚል ንግግር አትናገርም። አሁን እሷ የሆነ አልፈልግም በቃ ተውኝ ወይ የሆነ ነገር ወይም ደግሞ ህይወቴ ላስተካከል ስትል እንጂ እንደሌሎቻቸው ያዙኝ ልቀቁኝ እንደዚህ አድርጎኝ ምናምን እንደዚህ ሆነ እንደዚህ ወጣ የከሌ ትዳር ይፍረስ እሱ የፈለገውን ህይወት። አሁን ቡዜ ራሱ የፈጣሪ ብለህ የምታደርገው ነገር እንደው ቡዜ እኮ ትልቅ ሰው ናት፣ ግን ትናንትና ለኤፍሬም በእነሱ ህይወት አይመለከትም። ወንድምህም መረዳት አለብህ። እኔ በግድ ከሩታ ጋር ሁን ያልኩበት ጊዜ ነበረ ትለዋለች። እኔ ቪዲዮ ቆርጬ ለማምጣት አስጠላኝ እና
እንደዛ እያልኩት ነበረ ለአብርሃም። አሁን ግን ከእሷ ጋር ሁን የምልበት ምክንያት ምንም አንዳችን ምክንያት የለም። ኧረ እባክሽ እውነትሽን ነው እንዴ? እውነትሽን ነው እንዴ? እንደው በአንድ ቤተሰብ ይሄ ጠቅላላ ቤተሰብ ለምን ተብሎ ነው ግን በውሸት የሚወጣው? እኔ እኮ ለነገሩ አንድ ሰው ውሸታም ከሆነ ጠቅላላ ውሸታም ነው መሰለኝ የሚሆነው። እኔ አላቅም፣ እውነት አላቅም። እንደዚህ ነው እንዴ የሚሆነው? እሺ በእኛ ዘመድ አሁን ውሸታም ሰው የለም እንዴ? ውሸታም ሰው የሚዋሽ ማለት ነው፣ የሚቀጥፍ ሰው። አንድ መቅጠፍ ከጀመረ ጠቅላላ ነው የሚቀጥፈው። ለነገሩ ዶላሩ ነው የሚያሰክራችሁ፣ የሚያስቀጥፋችሁም፣ ወሬ የሚያስወራችሁ፣ ውሸት የሚያስወራችሁ። እና እንደዛ ራሷን ስታከባብድ ነበረ። እጅሎችሽን አጃጂ፣ እሺ በጎችሽን አጃጂ እንጂ አብርሃም ከማጋ እየኖረ እንደሆነ አብርሃም ከማጋ እንደሆነ በደንብ እናውቃለን ማለት ነው። ልጅቷን ግን ወደዛም ብትሉ ወደዚህም ብትሉ በአናታችሁም ተተከላችሁ፣ በጥፍራችሁን ቆማችሁ፣ በጣታችሁን ቆማችሁ ያም ሆነ ይህ መጥፎ ነገር አንናገርም። እሷን ማለት ነው። የምሬ ነው የምላችሁ። የምትረዳ ሴት ትረዳለች። አይ ውሽምነት የለመደች ሴት ደግሞ ሌላኛው ሰው የሚናገረው ንግግር ያምናል ማለት ነው። እኛ ግን ውሽምነት አልለመድንም፣ ዱርዬነት አልለመድንም፣ ሽርሙጥና አልለመድንም፣ ብልግናም አልለመድንም። በንጹህ አስተዳደግ ያደግን ሰዎች ግን መረዳት አያቅተንም። በደንብ ነው የምንረዳው። ጭንቅላታችን በደንብ ያስተውላል፣ በደንብ ያስባል። እና ባናስብ ኖሮ አስተዳደጋችን መጥፎ አስተዳደግ ቢሆን ኖሮ ሩታ እንዳስፈለገን እንጫወትባት፣ እንሰድባት ነበር፣ እንረግጣት ነበረ እናንተ በምታደርጉት ድርጊት ማለት ነው። ነገር ግን መረዳት ስለምንችል አስተዳደጋችንም ደግሞ የጨዋ አስተዳደግ ስለሆነ ተረድተናት ይኸው እየተጓዝን ነው ማለት ነው። እሷም ታሳድጋችሁ አታሳድጋችሁ እኮ አይደለም፣ ታሳድጋችሁ ምን ከእናንተ አልፋ ተርፋ እኮ ለሚዲያው እንደኛው ጥቃቅን ዩቱበሮቹ በጠቅላላ እያሳደገች ነው። እየመረረሽ ዋጭ ዩቱበሮች። እውነት አብርሃምና ሩታ አሁን ዩቱብ ቢያቆሙ እኮ እያንዳንድሽ ቀዝቀዝ ብለሽ ባለሽበት እንደምትቆሚ አስረግጬ ነው የምነግርሽ። እውነት አንድሽ ቀን ቪዲዮ አልሰሪም። አሁን እዚህ ያዘኝ ልቀቁኝም ባከራዩ ትላላችሁ። አሁን አንዳንድ ዩቱበሮቹ የሆነ ውር ውር የምትሉ አላችሁ አይደለም። አሁን እናንተ ራሱ እዚህ ጋር መታችሁ ተመልካች ወደ ዝሙት ወዳመዘነበት ነው ተመልካች ወዳመዘነበት ነው የሚያመዝነው። በነገራችን ላይ ዩቱበር ሲባል ማሽቃባጭ እኮ ነው። አሁን አብርሃምና ሩታ ታረቅን ብለው ሲመጡ ወደ እነሱ ግልብጥ ይላሉ። እንደው ዩቱበሮቹ ነው የምላችሁ ሳይታሰብ ምን ሳይባል ግልብጥ ብለው ወደ እነሱ ነው የሚመጡት። ጋይስ የምሬ ነው የምላችሁ። ከዛ ተጣላና አሁን ከሄርሜላ ጋር ነኝ ሲል ግልብጥ ብለው ወደ እሱ ይሄዳሉ ማለት ነው ዩቱበሮቹ። ምክንያቱም በቃ ዶላሩ ነው የሚታያቸው። ዶላሩ እዛ ጋር ትኩረት አድርገው ኧረ ተፍ በለው። እውነተኛው ነገር ቪዲዮ እየሰራችሁ ማለት ነው። እውነተኛው ነገር እየተናገራችሁ ሴት ልጅ ስታንቋሽሹ፣ ሴት ልጅ ዝቅ ሳታደርጉ፣ አንዱ ከፍ አንዱ ዝቅ ሳታደርጉ፣ ትክክለኛው ነገር እየተናገራችሁ የራሳችሁ ቢዝነስ ስሩ፣ የራሳችሁ ስራ ስሩ። እኛ አረብ ሀገር የሰራን ሰዎች ብዙ ዓመት ሰርተን ሊሆን ይችላል። ትንሽ ዓመት እንኳን ብንሰራ ቤተሰቦቻችን ከረዳን በኋላ ለራሳችን ቁም ነገር እንይዛለን። ያ ቁም ነገር ደግሞ እዚህ መተን የሆነ ነገር እናደርጋለን፣ እንሰራለን። እንዴ ያንን ብር ቀጥቅጠን አንበላም። የምር አንበላም። ብሩ ቀጥቅጠን እንበላዋለን። አንዳንድ ሰው የሆነ እዩኝ የሚል ሰው አለ። ገንዘብ ይዘው ይመጣና ስኒከር ጫማ ያስራል፣ ልብስ የልብስ ምናምን፣ ላፕስቲክ ቺፕስቲኩም ምንድን ነው እንደዚህ ዱቄት ምናምን የሆነ ነገር ይገዛሉ። በቃ ሽሙንሙን ብለው ይዞራሉ። ብሩ ያልቃል። እንዴ 200 እስከ 300 እስከ 500 ሺህ የሚጨርሱ ሴቶች አሉ ማለት ነው ጋይስ። እንደው ማን ሊያያችሁ ነው? የሚያያችሁ እኮ የለም። እውነት የሚያያችሁ የለም። ከዛ በኋላ መልሰው የሚሄዱ አሉ፣ እዚህም የሚቀሩ አሉ። ከዚህ ሁሉ አሁን እናንተ አንዳንድ ሰዎች ጨርሳችሁ ቁጭ ብላችኋል። ለማንኛውም አሁን እኔ ስለ እናንተ ህይወት አያገባኝም፣ አይመለከተኝም፣ እውነት አይመለከተኝም። መልሳችሁ ስደትም እየሄዳችሁ ነው። ከዚህ ሁሉ የሆነ አስተሳሰባችሁ ጭንቅላታችሁ አሰሩት፣ እውነት አሰሩት። ደደቡላ ዩቱብ ሰፈር ላይ ቁጭ ብላችሁ እንትን አትበሉ፣ ከፍ ዝቅ አታደርጉ። ትክክለኛው ነገር ተናገሩ። እስኪ እናንተ ወንድ ናችሁ። ሴትነታችሁ እዚህ ጋር ማወቅ ይቻላል ማለት ነው። ሩታን ዝቅ እያደረጋችሁ ውሽማን አትደግፉ። አልሸክልኩም። ቤተሰብ ሰላም ሆኑልኝ በያላችሁበት።